ዳጣ ደስ አላት። በጣም እንግዲህ ደስ በሚል ሁኔታ ዳጣዬ አሁን በጣም ደስታዋ እጥፍ ድርብ ሆኗል። ምክንያቱም እናቷን በሕይወት እንዳለች ጋሽ ደሬ ሲነግራት ስሜቷን መቆጣጠር አልቻለችም። ምክንያቱም እስካሁን ድረስ አባቷን ራሱ በአግባቡ አባዬ ማለት አልጀመረችም ዳጣ። ምክንያቱም ጋሽ ደሬ ነገሩን ለቤተሰቦቹ ስላልተናገረ እስካሁን ድረስ አሁንም አባዬ ብላ መጥራት እንኳን አልቻለችም። እናም እንግዲህ ባለፈው ክፍል እንዳያችሁት ጋሽ ደሬ የዲኤንኤ ምርመራ ማድረግ አለብን ካለ በኋላ ነበረ እናትሽም በሕይወት አለች አስታውቅሻለሁኝ በማለት የተናገረው። እናም እንግዲህ በጣም ደስ በሚል ሁኔታ ዳጣ ፈነጠዘች። ወደ ሞገስን በመሄድ ሞገስ እናቴን እኮ አለች በሕይወት በማለትም ነገረችው። እንኳን ደስ አለሽ በለኝ እንኳን ደስ አለሽ በለኝ በማለት ደስታዋን በፈንጠዝያ ትገልጻለች። በጣም እንግዲህ ደስ በሚል ሁኔታ ጋሽ ደሬ አሁን ለዳጣ ቦታ እየሰጣት ይገኛል። ምክንያቱም የመጣውን ነገር እቀበላለሁ እንጂ ሁሌ ሰግቼና ፈረቼ በፍጹም አይሆንም፣ ቤቱን የራሱ ነው እንግዲህ በማለት አሁን አዋጅ ሊያስነግር እንግዲህ ቆርጦ ተነስቷል። እናም የዲኤንኤ ምርመራ ሲመጣ ለሁሉንም ሰው ልጄ እንደሆንሽ እነግራለሁኝ በማለትም ይነግራታል። ዳጣም ደስታዋ እጥፍ ድርብ ታደርገዋለች። በጣም እንግዲህ ደስ ብሏት ስትፈነጥዝ ነበረ። እናም እንግዲህ በሌላኛው በኩል ደግሞ ሰላምዬና ናታን አንድ ላይ ቁጭ ብለው ሳለ ሰላም ለናታን እየመከረችው ነበረ። ዳጣ እኮ በጣም ነው የምትወድህ፣ ግን ደግሞ እሷ ማውራት ስለማትፈልግ ነው ትለዋለች። ኤቢ ግን እያስመሰለች እንደሆነ ብትነግረውም እናም ከዳጣ ጋር ጥሩ ግንኙነት እንዲኖራቸውና ጥሩ ግንኙነታቸውም ሰፋ ያለና ቢጋቡ ቢወልዱ ደስ እንደሚላት ተናግረዋለች ለናታን ክላሱ ሆና ማለት ነው። እናም እንግዲህ ክላሱ ሆነው እያወሩ ሳለ ተንኮለኛዋ ኤቢ ከበሩ ተለጥፋ እየተናደደችና በቁጭት እየተንገበገበች ትሰማቸዋለች። እናም እንግዲህ ሄዳ ለእናቷ ሰላም እኮ ናታን ክላስ ገብታ ስለ ዳጣ እያወራቸው ነበረ። እናም እንዲጋቡና ሁለቱ አንድ ላይ እንዲሆኑ እየነገረችው ነበር ብላ ለእናቷ ተነግራለች። ወይዘሮ ማርታም የእሷ ወሬ ማትሰማ ወይዘሮ ማርታም እንግዲህ ከክላስ ውጭልኝ፣ አንቺ ግን ምን አይነት ሰው ነሽ? ኧረ ተይ ተይ በማለትም እኔ እኮ ድሮም አትወዱኝም፣ እንደው እኔ አንድ ቀን በእናንተ ምክንያት ራሴን ማጥፋት አይቀርም በማለትም ስትናገራት እቺ ጅል ሂጂና አጥፊ በማለትም ወይዘሮ ማርታ ለልጇ ነግራታለች። እንግዲህ ኤቢ አሁንም ከተግባሯን ልትርቅ አልቻለችም። ምክንያቱም እሷ በጣምና ተንኮለኛና በጣም ተንከሲስ ልጅ ስለሆነች በፍጹም ልትመለስ አልቻለችም። አባቷም እናቷም ቢመክሯት ቢዘክሯት እንኳን በፍጹም መመለስ አልትፈልግም። በጣም እንግዲህ ደስ በሚል ሁኔታ ውሃ ሳሎን ላይ ቁጭ ብላ ሳለች እናቷ መጣችና ፀጉሬን አሻሽኝ ብላት አንድ ላይ ቁጭ ብለው ሳለ እንግዲህ ውሃ ማለት ነው ለእናቷ እዚህ ጋ ይሳምኝ እዚህ ጋ ይሳምኝ እያለች ታጫውታታለች። ግን ደግሞ ኤቢ ደግሞ እናቷን ማውራት ስለፈለገች አንቺ ውሃ ሂጂ ወደ ክላስሽን ግቢ በምትላት ሰዓት ነበረ ለምን ብላ የጠየቀችው ውሃ። እናም እንግዲህ ግን አንቺ የእኛ ቤት ልጅ ናት ወይ? ግን ኤቢ የእኛ ቤት ልጅ ናት እንዴ ማሚ? በማለትም በእናቷ ፊት ትጠይቃለች ውሃ። በመቀጠልም ኤቢ እንደውም አንቺ ነሽ የእኛ ቤት ልጅ ያሉሽው ሕፃን በማለትም ተሰድባታለች። እናም እንግዲህ ታይ ኤቢ በማለትም እናቷ ልትመልሳት ሞክራለች። እናም እንግዲህ ኤቢ ለእናቷ ሰላም ያረገዘችው ያው ወደ ሰላም እርግዝናዋ ደግሞ ስትመጣ ሰላም ያረገዘችው ከሀገሯ ልጅ አይደለም። እናም እኔ አጥብቄ እየጠየኳቸው ስለሆነ ባልፈልግልኝ ብላ ለዳጣ ነግራታለች። እማዬ ይሄ ነገር የሆነ ነገር አለው ጠርጥሪ በማለትም ለእናቷ ብዙ ጊዜ ብትነግራትም ደጋግማ እየነገረቻት ትገኛለች። እናም እንግዲህ ወይዘሮ ማርታ አሁን በቃ ከዚህ በኋላ እኔ እጠይቃታለሁ እናም ችግሯም ትነግረኛለች በማለትም ትነግራታለች።
እናም እንግዲህ ክላስ ላይ አንድ ላይ በተኙበት ማን ነው ጋሽ ደሬና ወይዘሮ ማርታ በቤተሰቦቻቸው ዙሪያ ይነጋገራሉ። እናም እንግዲህ እንደዚህ ነው። እናም ከሀገሯ ልጅ እኮ እንዳላረገዘች ነገረችኝ በምትልበት ጊዜ ነበር ወይዘሮ ማርታ አመንሻት በማለት የመልስላት። እኔ አላመንኳትም፣ ግን ደግሞ ላምናትም ፈልጊያለሁኝ በማለትም ወይዘሮ ማርታ ለባለቤቷ ትናገረዋለች። ግን ደግሞ እሺ በቃ ነገ ጠዋት ቁጭ አርገን እናወራታለን። እምቢ ካለች ደግሞ አልፈልግም ካለች ፍላጎቷን አክብሪ፣ መብቷ ነው በማለትም ይመልስላታል። እንግዲህ ጋሽ ደሬ ላይ ምንም አይነት የሚታይ ምልክት የለም። በእውነቱ ሳያውቅ ያደረገው ነገር ይመስል በፍጹም ምንም ያስታውሰው ነገር የለም። እናም እንግዲህ የማይነጋ ሌሊት የለምና ነግቶ የማግስቱ ጠዋት ነይ ልናወራሽ እንፈልጋለን ብለው አስቀምጠው ሲያወሯት ነበረ ሰላምዬ ለማልቀስ የተንደረደረችው። ምክንያቱም ኤቢም እያስጨነቀች ነው፣ እኔ አሁን ምንድን ነው ማድረግ ያለብኝ በማለትም በምትናገርበት ጊዜ ጋሽ ደሬ እቺ ልጅ ግን አታሳድግላት፣ ምንድን ነው አርጊ የምትላት በማለትም መልስ የሰጠው እና ምን ችግር አለው አምጥታ ብታስተዋውቀን ከዛ ፕሮግራም እናዘጋጅላትና ይጋባሉ፣ እዚሁ ትኖራለች እኮ እኛ እናስወጣትን በማለትም ወይዘሮ ማርታ በምትናገርበት ጊዜ ነበረ ሰላምዬ በፍጹም እኔ አትጫኑኝ፣ በፍጹም እኔ ይሄ ልጁን አልፈልገውም፣ እናም ልጄን ብቻዬን አሳድጋለሁኝ አልፈልግም በማለትም እጇንና እግሯን እየተንቀጠቀጠ የተናገረችው። በሁኔታዋ የተገረመችው ወይዘሮ ማርታ አረ አሁንስ ኤቢ እውነቷን ነው አንዳንዴ በማለትም አኩርፋ ከዛ ቦታ ትነሳለች። በመቀጠልም ጋሽ ደሬ ሁሉም ነገር ደስ እንዳለሽ ማድረግ ትችያለሽ፣ ግን ደግሞ ወይዘሮ ማርታ ያረግ የምትልሽን ነገር እሺ በይ በማለትም ብሏት ከቦታው ይነሳል። እናም እንግዲህ ዳጣ በዚህ በኩል በጣም ተጨንቃ ትገኛለች። ውሃና ምጥን መንገድ ላይ ዝና ቀጥሯቸው ማለት ነው። ማን ነው የቀጠራችሁ ስትላቸው እዛች ጋ የቆመው መኪና ብለው በሚያሳዩት ጊዜ ነበረ ዳጣ የዝናን መኪና ያየችው። እናም እነዚህ ሰዎች ምን ሊያደርጓቸው ነው? እነዚህ ልጆችን የቀጠሯቸው ፊልም እናሰራለን ብለው ምን ሊያደርጓቸው ነው? በማለት ነበረ ዳጣ የደነገጠችው። እናም ከዚህ በኋላ እዚች ጋር እንዳላገኛችሁ ቀጥ ብላችሁ ወደ ቤት ሄዱ ብላ ወደ ቤት ካባረረቻቸው በኋላ እኔም ከዚህ በኋላ ከቤት አልወጣም ዝና እንዳይታናኮለኝ በማለት እነዚህ ሰዎች እኮ የማይሰሩት ነገር የለም፣ ምን ሊያደርጓቸው ነበር ልጆቹን የቀጠሩት በማለት ታብሰለስላለች። እናም እንግዲህ መጨረሻ ላይ ነበረ ሞገስ ጋር ስትሄድ የነገረችው። እናም ሊበቀለኝ ይሁን ወይስ ሌላ ስራ ጀምሮ ነው በማለትም መብሰልሰል ትጀምራለች። ሰላም ሰላም! ውድና የተከበራችሁ የአይና ዩቲዩብ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ቪዲዮውን እስከ ፍጻሜው ድረስ አብራችሁን ቆዩ። እናም እንግዲህ ዛሬ ይዤላችሁ የመጣሁት ዳጣ ድራማ በጣም አስተማሪና ከ18 ዓመት በኋላ ማለት ነው ዳጣ ቤተሰቦቿ ያገኘችውን አሁን እንግዲህ እናቷን ደግማ ልታገኝ መንገድ ጀምራለች ማለት ነው። እናም ዳጣ ደስታዋ እጥፍ ድርብ ሆኗል። ጋሽ ደሬም እንግዲህ እውነቱን ሊነግራት ስለሆነ በጣም ፈርቷል። ምክንያቱም ቤቴ ይበጠበጣል በማለት በጣም ሀሳብ ላይ ገብቷል። ግን ደግሞ ይሄንን ነገር እናቷን ማግኘቷ ደግሞ ለዳጣ ትልቅ ቁም ነገር ነው። ምክንያቱም የማንነት ጥያቄ በጣም ከባድ ስለሆነ እናም ቀጣይ እንግዲህ ምን እንደሚሆን አይታወቅም። እስከ ቀጣይ ድረስ ቸር ቆዩልኝ።